ሰኔ 18 ቀን 2018 ዓ.ም ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። በዚህ ሳምንት በፈረንጆቹ የጊዜ ቀመር በየዓመቱ ሰኔ 24 የሚከበረው ሴቶች በዲፕሎማሲ ውስጥ ያላቸውን ተሳትፎ ለማበረታታት ታስቦ የተፈጠረው ዓለም አቀፍ የሴቶች በዲፕሎማሲ ቀን ይከበራል። ቀኑ ሴቶች በዲፕሎማሲ ውስጥ ያበረከቱትን አስተዋጽኦ ዕውቅና ለመስጠትና በዓለም አቀፍ ጉዳዮች ላይ የበለጠ ተሳትፎ እንዲያደርጉ ለማበረታታት የተዘጋጀ ነው። እንደ አውሮፓውያን አቆጣጠር 2022 በተባበሩት መንግስታት ጠቅላላ ጉባኤ የተቋቋመው ይህ ክብረ በዓል ቀላል ግን ትልቅ እውነትን ያጎላል። ዓለም በሴቶች የጠረጴዛ ዙሪያ ውይይት ለዓመታት ተጠቅማለች። ዲፕሎማሲ ብዙውን ጊዜ በሀገራት መካከል ድልድይ የመገንባት ጥበብ ነው ተብሎ ይገለጻል። ድርድር፣ ውይይት፣ ትብብር፣ የግጭት አፈታት የተለያየ ፍላጎትና አመለካከት ባላቸው ሰዎች መካከል የጋራ መግባባት መፈለግን ያካትታል። በታሪክ ዘመናት ሁሉ ዲፕሎማሲ በጦርነቶችና በሰላም ስምምነቶች፣ በቀጠና ትስስሮች፣ በባህል ልውውጥና በዓለም አቀፍ ትብብር ላይ ተጽዕኖ አሳድሯል። ሆኖም ግን ሴቶች በአብዛኛው ከነዚህ አስፈላጊ ሂደቶች ተገለው ቆይተዋል። ስለዚህ በዲፕሎማሲ ውስጥ የሴቶች ታሪክ ስለ ፖለቲካዊ ህልውና ብቻ ሳይሆን የሰው ልጅ አቅምን ስለማስፋት፣ እንቅፋቶችን ስለማሸነፍ ወይም የበለጠ ሁሉን አቀፍ ዓለም ስለመፍጠር የሚገልጽ ታሪክ ነው። ለዘመናት ዲፕሎማሲ የወንድ ሙያ ተደርጎ ይቆጠር ነበር። በብዙ ማህበረሰብ ውስጥ ሴቶች የፖለቲካ ስልጣንን ወይም የህዝብ አመራር ሚናዎችን የማግኘት መብት ተነፍገዋል። ሴቶች ልዩ የማሰብና የአመራር ችሎታ ቢኖራቸውም ብዙውን ጊዜ ከመደበኛ የውሳኔ አሰጣጥ ሂደቶች ተገለው ይገኙ ነበር። ወንዶች ክልሎችና መንግስታትን ሲወክሉ፣ ሴቶች በሀገር ውስጥ ዘርፎች ላይ ትኩረት እንዲያደርጉ ይደረጋል። ሆኖም ግን ይህንን ተጽዕኖ በመታገል እድሉን ባያገኙ እንኳን ከትዕይንቱ በስተጀርባ አስተዋጽኦ ያደርጉ ነበር። አስተዋጽኦአቸው ከፍተኛ ነበር፣ ነገር ግን የሚገባቸውን ዕውቅና እምብዛም አያገኙም። እነዚህን እንቅፋቶች ተቋቁመው ለረጅም ጊዜ የተዘጉ የዲፕሎማሲ በሮችን ቀስ በቀስ ከፈቱ። 20ኛው ክፍለ ዘመን ዋና ዋና ለውጦችን ይዞ መጣ። ሴቶች የመምረጥ መብት፣ የትምህርት ዕድልና በህዝባዊ አገልግሎት ዕድሎችን ሲያገኙ ወደ ዲፕሎማሲያዊ ሥራ መግባት ጀመሩ። አንድ ታሪካዊ ምዕራፍ የተከፈተው እንደ አውሮፓውያን አቆጣጠር በ1922 የሶቪየት ህብረቷ አሌክሳንድራ ኮሎንታይ በዓለም ላይ ካሉት የመጀመሪያ አምባሳደሮች መካከል አንዷ ስትሆን ነው። በቀጣዮቹ 10 ዓመታት ውስጥ ተጨማሪ ሴቶች ወደ ውጭ ጉዳይ ሚኒስቴር መስሪያ ቤቶችና ዲፕሎማሲያዊ አገልግሎት ገብተዋል። ሆኖም እድገቱ ፈጣን አልነበረም። አድሎ፣ እኩል ያልሆነ ክፍያና ለእድገት የተገደቡ ዕድሎች የሴቶችን ንቁ ተሳትፎ ተፈታትነዋል። በአንዳንድ ሀገራት ሴት ዲፕሎማቶች ላይ የሚቀመጠው መስፈርት ፈተና ነበር። በዚህ ሁሉ ፈተና ግን ሴቶች ችሎታቸውን አስመስክረዋል። በድርድር፣ በመግባባት፣ በባህል ግንዛቤና በግጭት አፈታት ረገድ የላቀ ብቃት አሳይተዋል። ስኬቶቻቸው ግንዛቤዎችን ለመቀየርና ለወደፊት ትውልዶች መንገድ ለመዘርጋት ረድተዋል። አንዳንድ ሰዎች በዲፕሎማሲ ውስጥ የጾታ ውክልና ለምን አስፈላጊ እንደሆነ ሊጠይቁ ይችላሉ። መልሱ ቀላል ነው። ዲፕሎማሲ በጣም ጠንካራ የሚሆነው ሰፊውን የልምድና የአመለካከት ክልል ሲያካትት ነው። ሴቶች በራሳቸው የህይወት ተሞክሮ የተቀረጹ ጠቃሚ ግንዛቤዎችን ያመጣሉ። ብዙውን ጊዜ በቂ ትኩረት የማይሰጣቸውን ጉዳዮች ያጎላሉ። ለምሳሌ ትምህርት፣ የጤና አጠባበቅ፣ የጾታ እኩልነት፣ የህፃናት ደህንነትና የማህበረሰብ ልማት ያሉ ጉዳዮች ትኩረት እንዲያገኙ ይጥራሉ። ጥናቶች እንደሚያሳዩት ሰፋ ያለ የአመለካከት ብቃት ያላቸው ቡድኖች የተሻሉ ውሳኔዎችን ያደርጋሉ። ሴቶች በዲፕሎማሲ ሙሉ በሙሉ ሲሳተፉ በዓለም አቀፍ ውይይቶች የዓለምን ህዝብ የበለጠ ይወክላሉ። ይህ ህጋዊነትን፣ ፍትሃዊነትንና ውጤታማነትን ያጠናክራል። ልዩነትን ወደ ውበት ይቀይራል፣ ብሎም የችግር አፈታትን ያሻሽላል። ሴቶች ለሰላም ግንባታ ወሳኝ ሚና ይጫወታሉ። ጦርነት ወይም የእርስ በርስ ግጭቶች ማህበረሰብን በእጅጉ ሲጎዱ፣ ሴቶች በልዩ አመለካከት ግጭትን ለመፍታት ይረዳሉ። ብዙ ጥናቶች እንደሚያሳዩት ሴቶች በድርድር ሂደቶቹ ሲሳተፉ የሰላም ስምምነቶች የበለጠ ዘላቂ ይሆናሉ። ሴቶች ብዙውን ጊዜ እርቅን፣ ትምህርትን፣ የጤና አጠባበቅንና የማህበረሰብ መልሶ ግንባታን ጨምሮ ሰፋ ያሉ ማህበራዊ ጉዳዮችን ይደግፋሉ።
የነሱ ተሳትፎ የሰላም ስምምነቶች በወታደራዊ ወይም በፖለቲካዊ ዝግጅቶች ላይ ብቻ ከማተኮር ይልቅ የመላው ሕዝብን ፍላጎቶች እንዲያሟላ ይረዳል። የተባበሩት መንግስታት ድርጅት የሴቶችን በሰላምና ደህንነት ጥረቶች ውስጥ መሳተፍ አስፈላጊነት ደጋግሞ አጽንኦት ሰጥቷል። እንደ አውሮፓውያን አቆጣጠር በ2000 የጸደቀው የተባበሩት መንግስታት የጸጥታ ምክር ቤት ውሳኔ አንቀጽ 1325 በዓለም ዙሪያ ባሉ የሰላም ሂደቶች ውስጥ ሴቶች የበለጠ ተሳትፎ እንዲያደርጉ ጥሪ አቅርቧል። ይህ ዕውቅና ዘላቂ ሰላም ሁሉን አቀፍ ተሳትፎ እንደሚፈልግ የሚያሳይ ማስረጃን ያንጸባርቃል። ታሪክ ዲፕሎማሲን በድፍረት በብልሃትና በቁራጥነት የለወጡ ሴቶችን በምሳሌነት ያቀርባል። ከነዚህ መካከል ኤሌኖር ሩዝቬልት ትገኝበታለች። ከሁለተኛው የዓለም ጦርነት በኋላ ዓለም አቀፍ የሰብአዊ መብት መግለጫዎችን በማዘጋጀት ማዕከላዊ ሚና ተጫውታለች። የሷ አመራር በታሪክ ውስጥ ከፍተኛ ተደማጭነት ካላቸው የሰብአዊ መብት ሰነዶች አንዱን ለማቋቋም ረድቷል። ሌላኛዋ አስደናቂ ሰው የኖቤል የሰላም ሽልማት ተቀባይዋ ዋንጋሪ ማታይ ስትሆን ማህበራዊ ተሟጋችነቷ ዓለም አቀፍ ጉዳዮች እንዴት እርስ በርስ እንደሚተሳሰሩ አሳይቷል። ኢትዮጵያን ጨምሮ በመላው አፍሪካ ሴት ዲፕሎማቶች አገሮቻቸውን በመወከል ለሰላም ማስከበር ተልእኮዎች፣ ለክልላዊ ትብብርና ለዓለም አቀፍ ድርድሮች አስተዋጽኦ አድርገዋል። ሀገራችንም በአምባሳደር ቆንጂት ስነ ጊዮርጊስ አማካኝነት በዘርፉ መልካም ስም አትርፋለች። ብዙ ሴቶች የውጭ ጉዳይ ሚኒስትሮችና አምባሳደሮች ለዓለም አቀፍ ድርጅቶች ተወካዮች ሆነው አገልግለዋል። ጌቶቻቸው ወጣት ትውልዶች በዲፕሎማሲና በህዝብ አገልግሎት የሙያ መስክ እንዲሰማሩ አነሳስቷቸዋል። የአፍሪካ ሴቶች ግጭቶችን ለመፍታት፣ ዲሞክራሲን ለማስፋፋትና ማህበራዊ ልማትን ለማጠንከር በሚደረጉ ጥረቶች ላይ ከፍተኛ አስተዋጽኦ ያደርጋሉ። የነሱ ተሞክሮች ውጤታማ ዲፕሎማሲ በጾታ ብቻ የተወሰነ እንዳልሆነ ያስታውሰናል። በተለይም አንዳንዶች ያሳዩት የአመራር ዘይቤ፣ ራዕይና ቁርጠኝነት ሴቶች ለምን ቁልፍ ቦታ ሊሰጣቸው እንደሚገባ ያረጋገጠ ነበር። በአፍሪካ ዲፕሎማሲ ውስጥ የሴቶች ቁጥር እየጨመረ መምጣቱ የጾታ እኩልነትን ለማስፋፋትና ዲሞክራሲያዊ ተቋማትን ለማጠናከር እየተደረገ ያለውን ሰፊ ጥረት ያንጸባርቃል። አፍሪካን ጨምሮ በመላው ዓለም ሴቶችን ወደ ዲፕሎማሲው መድረክ የማምጣቱ ተግባር ተጠናክሮ ቢቀጥልም ተግዳሮቶች ግን አሁንም አሉ። ሴቶች በዓለም ዙሪያ በሚገኙ በርካታ የዲፕሎማሲ አገልግሎቶች ውስጥ ዝቅተኛ ውክልና ማግኘታቸውን ቀጥለዋል። የአመራር ቦታዎች አሁንም በወንዶች ቁጥጥር ስር ናቸው። በአንዳንድ ክልሎች የባህል ደንቦች ላይ ሴቶች የህዝብ አመራር ሚናዎች እንዳይጠይቁ ተደርገው ተቀርጸዋል። እነዚህ ተግዳሮቶች ዓለም አቀፍ የሴቶች በዲፕሎማሲ ቀን ለምን አስፈላጊ እንደሆነ ያሳያሉ። ክብረ በዓሉ የሴቶችን ስኬት ለማጉላት አይነተኛ ሚና ይጫወታል። እውነተኛ እኩልነት ከምልክታዊ ዕውቅና የበለጠ ያንጸባርቃል። ዘላቂ ቁርጠኝነት፣ የፖሊሲ ማሻሻያዎች፣ የአማካሪነት እድሎችና ተቋማዊ ድጋፍ ለሁለቱም ጾታዎች እኩል ያስፈልጋል። የተባበሩት መንግስታት ይህንን ዓላማ ሰንቆ የተሻለ ነገር ለመፍጠር ጥረት ላይ ይገኛል። ብዙ ስኬታማ ሴት ዲፕሎማቶች የምክር አገልግሎት አስፈላጊነትን ያጎላሉ። አማካሪዎች መመሪያ፣ ማበረታቻና ተግባራዊ ምክር ይሰጣሉ ይባላል። ወጣት ባለሙያዎች በራስ መተማመን እንዲገነቡ ይረዷቸዋል። በተለይ ሴቶች በዚህ ሚና ኃላፊነት ሲሰጣቸው የድጋፍ መረቦችን ይፈጥራሉ። የመገለል ዑደቶችንም ለመስበር ይጠቀሙበታል። የእንደዚህ አይነት አውታረ መረቦች እድገት ለዘላቂ ለውጥ አስተዋጽኦ ያደርጋል። ዘመናዊ ዲፕሎማሲ በፍጥነት እየተሻሻለ ነው። የዛሬዎቹ ዲፕሎማቶች ከፖለቲካ ድርድር በላይ የሚዘልቁ ጉዳዮችን ይዳስሳሉ። የአየር ንብረት ለውጥ፣ የዓለም ጤና፣ ፍልሰት፣ የሳይበር ደህንነት፣ ምጣኔ ሀብትና የቴክኖሎጂ ፈጠራ ሁሉም ዓለም አቀፍ ትብብር ያስፈልጋቸዋል በሚል እሳቤ ይንቀሳቀሳሉ። እነዚህ ውስብስብ ተግዳሮቶች የተለያዩ አመለካከቶችንና የትብብር አቀራረቦችን ይፈልጋሉ። ሴቶች በእነዚህ ሁሉ ዘርፎች ጠቃሚ አስተዋጽኦ እያደረጉ ነው። ዕውቀታቸው በአጠቃላይ የሰው ልጅን የሚነኩ ችግሮችን ለመፍታት ዓለም አቀፍ ጥረቶችን ያጠናክራል። የዲፕሎማሲው ዓለም የወደፊት ዕጣ ፈንታ የሚወሰነው በየትኛውም ቦታ ተሰጥኦን ለመጠቀም በሚኖር ቁርጠኝነት ነው። አመራር የሚወሰነው በጾታ አይደለም። ተሰጥኦ፣ ቁርጠኝነት፣ ታማኝነትና ጠንክሮ መስራት አስፈላጊ ናቸው። ልጃገረዶች በዲፕሎማሲ፣ በዓለም አቀፍ ግንኙነት፣ በሕግ፣ በሕዝብ አገልግሎትና በዓለም አቀፍ አመራር ውስጥ የሙያ መስክ የመሰማራት ስልጣን ሊሰማቸው ይገባል። ወንዶች ሴቶችን ሊያበረታቱ ይገባል። የተሻለ ዓለም መገንባት በሁሉም የህብረተሰብ ክፍሎች መካከል ትብብር ይጠይቃል። ዛሬ ዲፕሎማሲ የሚማሩ ወጣቶች የነገ ተደራዳሪዎች፣ አምባሳደሮች፣ የሰላም ገንቢዎችና ዓለም አቀፍ መሪዎች ሊሆኑ ይችላሉ። በመሰረቱ ዓለም አቀፍ የሴቶች በዲፕሎማሲ ቀን እድልን ያከብራል። እንቅፋቶችን ያሸነፉና ተቋማትን የለወጡ ሴቶችን ዕውቅና ይሰጣል። ለወደፊት ትውልዶች እድሎችን ለመፍጠር ያለመታከት የሰሩትን ያከብራል።
እድገትን እውቅና ይሰጣል፣ ቀጣይነት ያለው እርምጃንም ያበረታታል። ቀኑ የሰው ልጅን ልዩነት ሲያንጸባርቅ ዲፕሎማሲ በጣም ጠንካራ መሆኑን ያስታውሰናል። ከሁሉም በላይ ደግሞ ተሰጥኦ በሁሉም ቦታ እንደሚኖርና ሁሉም ሰው የመሳተፍ እድል ሲያገኝ ማህበረሰቦች እንደሚያድጉ ያስታውሰናል። ስለዚህ ቀኑ ሲከበር በታሪክ ውስጥ ተጽዕኖ የፈጠሩትን ሴት አምባሳደሮችና ዲፕሎማቶችን በማስታወስ እንድናከብረው መልእክታችን ነው። ሳምንቱን በታሪክ በዛሬው መሰናዶ በዚህ ሳምንት የሚከበረውን ዓለም አቀፍ ሴቶች በዲፕሎማሲ ቀን ምክንያት አድርጎ በድርድር ጠረጴዛዎች ላይ የሴቶችን አስፈላጊነት እንዲህ አስታውሷል።